በቀደም በተናገርኩት ነገር በጣም አዝኛለሁ፣ ፍሬያለሁ። ብዙ ቶቼን አሳዝኛለሁ። መናገር የለብኝ ነገር የተናገርኩት። የማህበራዊ ሚዲያ አንቂዋ ጽጌ ከቅዱስ ላሊበላ ገዳም ጋር የተሰጠውን ጠንካራ ማስጠንቀቂያ ተከትሎ ይፋዊ ይቅርታን ጠይቃለች። ይቅርታ ጠይቃለሁ። አጥፍቻለሁ። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት መሞከር ያደረኩት እንደ አንድ ቲክቶከር እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ ፈልጋለሁ። ታዲያ በትላንትናው ዕለት የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት በአንዳንድ የማህበራዊ ሚዲያ እንቀሳቃሾች ላይ ጠንከር ያለ መግለጫ ማውጣቱ ይታወሳል። ታዲያ ገዳሙ በመግለጫው ልመናን እንደ ስራ ቆጥረው የሚንቀሳቀሱትን አባ ውዴና ሐሚና የተባሉ የማህበረሰብ ክፍሎችን ከገናናው ንጉስና ከቅዱስ ላሊበላ ክብር ስም ጋር ማያያዝ ፍጹም አሳፋሪና የታሪክ መዛባት መሆኑን አስታውቆም ነበር። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ ፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ይህንንም ተከትሎ ጽጌ ሮያል በቪዲዮ ላይ እንደገለጸችው እንደ አንድ የቲክቶከር ተንቀሳቃሽነቷ ለቪዲዮ ክሊፕ ስራ በሚል ባደረገችው ተሳትፎ የይዘት ስህተት መፈጸሟንና ድርጊቱም ትክክል እንዳልነበረም አምናለች። ታዲያ ጽጌ የተፈጠረውን የታሪክ ስህተት ለማስተካከልና ትክክለኛውን ገጽታ እንዲሁ ለማሳየት ፈቃድ ከተሰጣት ወደ ስፍራው ተገኝታ ለመስራት ዝግጁ መሆኗንም በቪዲዮ መልእክቷ ጠቁማለች። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። እናንተ ስራችሁ ጥራችሁ ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደድኩ አንቺ ነው እንደዛ የተናገርኳቸው ብል ደስ ይላቸዋል። ማነው እንደዛ የሚለው? ይኸውላችሁ አታለቃቅሱ። በቃ በጣም ነው የሚያስቁኝ። ራሳቸውን በተዋናይ ሂሳብ እንዲያዩም አልፈልግም። እኔ እንጃ እንዴ ልበልሽ። የኢትዮጵያ ፊልም ኢንዱስትሪ የዘቀጠ ነው አይደለ? የዘቀጠበት ትልቁ ምክንያት ደግሞ ስራና ሰራተኛ ስላልተገናኘ ነው። ያማል በጣም። እኔ ብዙ ነገሮችን አጥቻለሁ ሴት በመሆኔ። ችሎታው እያለኝ አቅሙ እያለኝ ማድረግ እየቻልኩኝ ብዙ ጊዜ መድረክን ለምኛለሁ። ፊልም ለመስራት አርትን ለምኛለሁ። እውነቴን ነው የምልሽና የሆነ አቅም ሲኖርሽ ወይም ደግሞ ካስት ኤጀንት ስትሆኚ በሆነ ሴት ላይ ተረማምዱ ማለፍን ይፈልጋሉ ብዙ ወንዶች። ያመኛል። እውነቴን ነው የምልሽ። መድረክ ላይ ስወጣ ስሜ ነው የምወጣው፣ ስወርድም ስሜ ነው። ይናፍቀኛል በጣም መድረክ ማለት ነው። ብዙ ቦታ ጽጌረዳ አርት አሁን ዳኒ ራሱ ፕራንክ ሰርቶብኛል እነግርሻለሁ ጠጋ አድርጌና የሆነ ነገር መስራት ፈልገሽ ያንን ነገር ስታጭው ስሜቱ ምን ያህል ነው ብዬ ልንገርሽ። እና ካስት ቦታዎች በጣም ብዙ ቦታዎች ሄጃለሁ። ምናልባት እንደዚህ ካሜራ ላይ ሳይሆን ያውቁኝ ይሆናል። እና አላስፈላጊ የሆኑ ነገሮች ለምሳሌ ዳይሬክተሮች ትልልቅ ቦታ ላይ ያሉ ሰዎች ይጠቀሙብሻል። በተለይ ደግሞ ሴትነትሽን በቃ ቀጥታ ለአልጋ ነው የሚፈልጉሽ፣ ቀጥታ ማለት ነው።
እና ያንን ነገር አልፈልግም ስትይም